እንኳን አደረሳችሁ። በድጋሚ እንኳን አብሮ አደረሰን። እንኳን ሰላም ቆያችሁን። እንግዲህ ዛሬ የምንማረው ትምህርት የቅዱስ ማርቆስ ወንጌል ነው። እንግዲህ ከትናንት ጀምሮ ስቀናል፣ ተጫውተናል፣ ብዙ ጨዋታዎች አይደለም። ዛሬ ደግሞ የህይወት የሆነውን እውነተኛውን የጌታ የኢየሱስ ክርስቶስ የአዲስ ኪዳን የምስራች ተብሎ የሚጠራውን ወንጌል እንማራለን። በባለፈው አቁመን የነበር ነው የቅዱስ ማርቆስ ወንጌል ምዕራፍ 3 ላይ ነበረ። ዛሬ ደግሞ ምዕራፍ 4ን አንድ ብለን እንጀምራለን። በባለፈው እጁ ስለደረቀችው ሰው ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው መግደል ይሻላል ማዳን ይሻላል ብሎ ጠይቋቸው ባለመመለሳቸው እንግዲህ እጅግ በጣም አድርጎ እንዳዘነባቸው፣ በተለይ ልባቸው ደንዳና ስለነበረ እጅግ ተቆጥቶ እንደነበረ በልባቸው የልባቸው ድንዛዜ እጅግ በጣም ክርስቶስን አስቆጥቶት እንደነበረ ተመልክተናል። ሌሎች ታምራት ስለመደረጋቸው ተመልክተናል። ሐዋርያትን ስለመምረጡ ተመልክተናል። ከዛ ወደ ፈቃዱን ስለሚያደርጉ ሰዎች ደግሞ የተናገረበት ፈቃዴን የሚያደርጉ ሁሉ እናቴ ወንድሜ የምላቸው እነሱ ናቸው በማለት ጌታችን ኢየሱስ ክርስቶስ የእሱን ፍቃድ የሚያደርጉ ሁሉ እናቴም ወንድሜም እህቴም ናቸው በማለት ተናግሯል። እንግዲህ እዚህ ጉዳይ ላይ ጌታችን ወንድሜ ናችሁ ብሎናልና ስለዚህ ጌታችን ኢየሱስ ክርስቶስን ወንድማችን ማለት እንችላለን ብለው የሚናገሩ ሰዎች መጥተው ነበረ። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስን ወንድማችን ብለን መጥራት እንችላለን ወይ ስንል አንችልም። እሱ ግን እኛም መጥራት ይችላል። ምክንያቱም አምላክም ሰውም የሆነ እሱ ብቻ ስለሆነ ሰው አምላክ መሆን አልቻለም አይደለም። እኛ ተነስተን አምላክ መሆን አንችልም። እሱ ግን ሰው ሆኖ ያንን ሰውነት ደግሞ ምን አድርጎታል? የአምላክ ሰውነት አድርጎታል። ስለዚህ ስለ ሰውነቱ ሲነግረን ወንድማችሁ በማለት ተናገረ። ስለ አምላክነቱ ደግሞ አምላካችን ገዢያችን መሆኑ ደግሞ ልናውቅ ይገባል ማለት ነው። ስለዚህ አንድ ሰው ጌታ ኢየሱስ ክርስቶስን ወንድሜ ሲለው መለኮቱን ከስጋ ነጥሎታል ማለት ነው። መለኮታዊ ባህሪ ከስጋ ነጥሎ ወንድሜ ነህ ማለት ይይዛል ማለት ነው። ስለዚህ መለኮትን ደግሞ ወንድሜ ማለት አንችልም። መለኮትን ወንድም ማድረግ ስለማንችል፣ ስለዚህ እሱ ለእኛ ወንድማችሁ ነኝ ይበለን እንጂ እኛ ተነስተን ግን ወንድሜ ወይም ደግሞ ቀላል ጓደኛ ልክ እንደ ጓደኛ አድርገን ክርስቶስን ማየት አንችልም ማለት ነው። ስለዚህ ይህንን ልናውቅ ይገባል። ግን የሰው ልጅ ብለን ግን ክርስቶስን መጥራት እንችላለን። ምክንያቱም የአዳም ዘር ስለሆነ ከአዳም ቤተሰብ የዳዊት ዘር ተብሎ ስለሚጠራ የሰው ልጅ ብለን ጌታችን መድኃኒታችን ኢየሱስ ክርስቶስን ልንጠራው እንችላለን ማለት ነው። ከዛ በተረፈ ግን ይሄ በጣም እጅግ በጣም የሚያስጠላው ነገር ወይም በጣም የሚደብረው ነገር ትከሻ የመለካካት ነገር ከክርስቶስ ጋር መቅረት መቻል አለበት። ምክንያቱም እርሱ ከክብሩ ዝቅ ብሎ አከበረን እንጂ እኛ ወደ ላይ የወጣን አይደለንም እና በጣም ክርስቶስ ላይ ያለን አመለካከት በጣም የተስተካከለ መሆን አለበት። እንደዚህ የሚሉ ወንድሞች ስላሉ ሊያስተውሉት ይገባል ማለት ነው። አለበለዚያ ግን ሁለት ባህሪ አድርገው ያስቀምጡታል ማለት ነው። ክርስቶስን ወንድሜ ሲሉት ምኑን መለኮቱን ነው ስጋውን ነው ወደሚል ጥያቄ ይመጣል። ስለዚህ በስጋው ወንድማችን ነው በመለኮቱ ደግሞ አምላካችን ነው ካልን ስጋና መለኮትን ሁለት ቦታ እነጥላለን ማለት ነው። ስለዚህ እሱ ወንድማችሁ ነኝ ቢለን ከአዳም ዘር ተወልዷልና እኛም ወንድም አድርጎናል አይደለም። ከአዳም ዘር ተወልዷል፣ ወንድም አድርጎናል። ግን ወንድም ብቻ ሳይሆን ደግሞ አምላክም ነው። ለዚህ ነው ወደ አምላኬ ወደ አምላካችሁ፣ ወደ አባቴ ወደ አባታችሁ ብሎ የለየን። ምክንያቱም ለእርሱ የእግዚአብሔር አባትነት የባህሪው ስለሆነ ወደ አባቴ ብሎ ለይቶናል። ወደ አባታችሁ ሲለን ደግሞ ለእኛ የጸጋ አባታችን መሆኑ አንድ አባት አለን። ግን ወደ አባቴ ሲል ለእርሱ የመለኮት የባህሪ አባትነት አለው። ስለዚህ ይህንን ልናውቅ ይገባል ማለት ነው። አንድ ሰው ተነስቶ ዛሬ ኢየሱስ ክርስቶስ ወንድሜ ነው ብሎ የሚጠራ ካለ መለኮታዊ ባህሪውን እጋራለሁ እንደማለት ነው የሚሆነው። ከእርሱ ጋር የመለኮትን ባህሪ እጋራለሁ ብሎ መጥራት ይጀምራል ማለት ያ ማለት ደግሞ እጅግ በጣም አደጋ አለው ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ በስጋ ስለመምጣቱ ሰው ሆኖ ስለመወለዱ ስለ ሰውነቱ በሚነግረን ሰዓት ላይ ወንድሞቼ እነዚህ ናቸው በማለት ተናገረ እንጂ ስለ መለኮታዊ ባህሪው አይደለም የሚለውን ልናውቅ ይገባል ማለት ነው። ወንድማችን ኢዚኤል ከስራ አለ መግባት የሚፈልግ ከሆነ ወንድማችንን ገስት ይላክልና አብሮን ይቀላቀል። ቀሲስም አሉ እሳቸውን መግባት የሚፈልጉ ከሆነ ገስት ይላኩልንና አስገቧቸው። ስራ ላይ ካልሆኑ እነሱ ስለሚልኩ ጠብቋቸው እሺ።
መግባት ከፈለጉ ፈቃደኛ ከሆኑ ይልኩልናል። ስላዩዋችሁ ደስ ብሎኛል። እግዚአብሔር አምላክ ከሁላችን ጋር ይሁን። ስለዚህ በምዕራፍ 3 ባለፈው ተምረን ያቆምነው ወይም በባለፈው ትምህርት ተምረን እዚህ ጋር የቆመው እዚህ ጋር ነው ማለት ነው። አሁን የሚቀጥለው ክፍል ደግሞ የሚሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ ያስተማረበት የምሳሌ ክፍል ነው። ምዕራፍ 4 እንጀምራለን ማለት ነው። በዚህ በምዕራፍ 4 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ ትምህርት አስተምሯል። ምንድን ነው ያስተማረው? ዳግመኛም በባህር ዳር ሲያስተምር በባህር ዳር ያስተምር ጀመረ። ዳግመኛ ለሁለተኛ ጊዜ ማለት ነው። የባህር ዳር ላይ ወይም ደግሞ ባህር ዳር የሚባል ባህር ዳርቻው ላይ ማስተማር ጀመረ። በባህር ወደ ታንኳ ገብቶ እስኪቀመጥ ድረስ ብዙ ሰዎች ወደ እርሱ ተሰበሰቡ። ሰውም ሁሉ በባህር ዳር በምድር ላይ ነበር። ስለዚህ ህዝቡ ሁሉ በጠቅላላ ምድር ላይ ሆኖ ጌታችን በታንኳይቷ ላይ ሆኖ ባህሩ ላይ ተቀምጦ ማስተማር ሊጀምር ነው። ስለዚህ ጌታችን እንደዚህ አላቸው፣ በምሳሌ ያስተምራቸው ጀመረ። ይህን የሚጽፍልን ቅዱስ ማርቆስ ነው። ይህን እየጻፈልን ያለው ቅዱስ ማርቆስ ነው። በምሳሌ ጌታችን ማስተማር ጀመረ። እንዲህም አላቸው፣ ስሙ አለ፣ ስሙ እነሆ ዘር ሊዘራ ዘር ዘሪው ወጣ። ስለዚህ ዘር የሚዘራው ዘር ለመዝራት ምን አለ? በእጆቹ ዘር ይዞ ዘርን ለመዝራት ምን አለ? ወጣ። ሲዘራው የመጀመሪያው ዘር በመንገድ የወደቀ ዘር ነበር። መንገድ ላይ የወደቀ ሰዎች የሚረማመዱበት እግር የሚረገጥበት ቦታ ላይ የወደቀ ዘር ነበረ። ወፎችን መጥተው በሉት አላቸው። ምን መጥቶ በላ? ያንን ዘር ወፎች። አፈር በሌለበት በጭንጫ ላይ የወደቀ ደግሞ ነበረ። አፈር የሌለበት ጭንጫ ማለት አለት ነው። ትንሽዬ አፈር ይዞ ነገር ግን ደግሞ ትንጥዬ አፈር ነገር ይይዛል፣ ግን ስር የሌለው ጭንጫ አለት የሆነ ድንጋይ ላይ የወደቀ። ስለዚህ መሬቱ ጥልቀት አልነበረውም እና ፈጥኖ በቀለ። መሬቱ ጥልቀት ስላልነበረው ፈጥኖ ምን አለ? በቀለ። ትንሽዬ አፈር ስላገኘ ሕይወት ዘራ፣ ፈጥኖ በቀለ። ፀሐይም በወጣ ጊዜ ግን ጠወለገ። ለምን? ስራ አልነበረውም። በእሾህ መካከል የወደቀ ዘር ነበረ። ሶስተኛው ዘር የመጀመሪያው መንገድ ላይ፣ ሁለተኛው ጭንጫ ላይ፣ ሶስተኛው ደግሞ እሾህ መካከል የበቀለ ዘር ነበረ። የወደቀ ዘር ነበር። እሾህም ወጣና አነቀው። ልክ ሲበቅል እሾህ አነቀው፣ ፍሬ አላፈራ። በመልካም ምድር ላይ የወደቀ ዘር ደግሞ ነበረ። አራተኛው መልካም ዘር ላይ፣ መልካም መሬት ላይ የወደቀ ዘር ነበረ። በቀለ፣ አደገ፣ ፍሬ ሰጠ። አንዱም 30 ሌላውም 60 ሌላውም 100 አፈራ። የሚሰማ ጆሮ ያለው ይስማ አለ ጌታችን መድኃኒታችን ኢየሱስ ክርስቶስ። ጆሮ ያለው ይስማ የሚለውን ቃል የት ነበረ ደጋግመን የሰማነው? ታስታውሳላችሁ? ምን ስንማር ነበር? እቺን ቃል የሰማናት የሚሰማ ጆሮ ያለው ይስማ የሚል ቃል ምን ላይ ነበረ ደጋግመን የሰማነው? ምህረታ ጎበስ እግዚአብሔር አምላክ ይስጥ። የቅዱስ ዮሐንስ ራእይ ላይ አይደል? የቅዱስ ዮሐንስ ራእይ ላይ እቺን ቃል ራሱ ጌታችን ሲናገር ሰምተናል። ለሰባቱ አብያተ ክርስቲያናት ራሱ ክርስቶስ እስኪ አንድ የሼሩን ከፍ አድርጉት ወንድሞች። መጣ ይቅርታ። እሺ፣ ስለዚህ
አንዱም 30 ሌላውም 60 ሌላውም 100 የሚያፈራ ሆነ ማለት ነው። እንግዲህ በመልካም መሬት ላይ ወደቀው። የሚሰማ ጆሮ ያለው ይስማ አለ። ይህንን ምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ አስተምሯቸው ትርጓሜውን ሳይተረጉምላቸው ነው የወረደው። ብቻውን በሆነ ጊዜ አብሮት የነበሩት ከ12 ደቀ መዛሙርት ጋር ምሳሌውን ጠየቁት። እንግዲህ በማቴዎስ ወንጌል ምዕራፍ 13 ላይ ይህ ቃል ተጽፎ እናገኘዋል። የማቴዎስ ወንጌል ምዕራፍ 13 ቁጥር 1 እስከ 7 ባለው ላይ እንዲሁም የሉቃስ ወንጌል ምዕራፍ 8 ቁጥር 4 10 ላይ ይህ ቃል ተጽፎ እናገኘዋለን። ስለ እነዚህ ቃላት በደንብ ነው የምናገኘው። ስለዚህ ቃል እናገኛለን። ስለዚህ ሐዋርያት ጌታችን መድኃኒታችን ኢየሱስ ክርስቶስን ጥያቄ ጠየቁት። ብቻውን በሆነ ጊዜ እዛው ህዝቡ ፊት አይደለም የጠየቁት። ምን ብለው ይጠይቁታል? ለምን በምሳሌ ታስተምራለህ? ለምንድን ነው በምሳሌ የምትነግረው የሚል የማቴዎስ ወንጌል ላይ ያስቀመጠው። ቅዱስ ማርቆስ ደግሞ ይህን ክፍል ሲጽፈው ምን አለ? ብቻውን በሆነ ጊዜ አብሮት የነበሩት ከ12 ደቀ መዛሙርት ጋር ምሳሌውን ጠየቁት። እርሱም እንዲህ አላቸው። በደንብ እዚህ ጋር ነው ማስተዋል የሚገባል። ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ ሲናገር በምሳሌ መናገር የፈለገበት ራሱን የቻለ ምክንያት እንደነበረው ማወቅ የምንችለው እዚህ የሰጠው መልስ እንሰማ። ዛሬ ደግሞ ብዙ ትምህርት ስንማማር ሰዎች ሳይገባቸው ሲመጡ ለምንድን ነው የማይገባቸው ለማድረቅ ነው ምናምን ብለን እኛ እናስባለና አንዳንዴ እንደዚህ አይነት ነገር ስለሚፈጠር ምንም ያህል ግልጽ የሆነ ነገር እያወራንም ላይገባቸው ይችላል። ይህ ክፍል በተለይ ዲቤት ለምታደርጉ በተለይ ከብዙ ከተለየ ሃይማኖት ካላቸው ሰዎች ጋር የምትነጋገሩ ሰዎች ይህችን ክፍል በማሰብ ልባችሁ ሩሩ ሊሆን ይገባል። ምክንያቱም ይህ ክፍል እግዚአብሔር አምላክ ካደለው በስተቀር ሺህ የሚጣፍጥ ቃል ሺህ ትርጉም ያለው ነገር እንኳን ብናወራ ሊሰማን የሚችል ሰው እንደማይኖር የምናውቅበት ክፍል ነው። እንስማው። ብቻውን በሆነ ጊዜ አብሮት የነበሩት ከ12 ደቀ መዛሙርት ጋር ምሳሌውን ጠየቁት። እርሱም እንዲህ አላቸው፣ ለእናንተ የእግዚአብሔርን መንግስት ሚስጥር ልታውቁ ተሰጥቷቸዋል። ለማን? ለእናንተ ክርስቶስን አምኖ ለተከተሉት ስጦታ ነው። በራሳችን ያወቅነው አይደለም። ሰው በራሱ ሊያውቅ አይችልም። ለእኛ ጌታችን ኢየሱስ ክርስቶስን አምነን ለተቀበልን በመንፈስ ቅዱስ ተጠምቀን የክርስቶስ አካል ለሆንን ይህ በሚታይ ስርዓት ውስጥ የማናየው ታላቅ ጸጋ ከእግዚአብሔር ዘንድ እንደተሰጠን የሚነግር ክፍል። አንድ ሕፃን ልጅ እኮ ዛሬ እዚህ ጋር አድጎ ሸምግሎ ትልቅ እድሜ ላይ ያለን ሰው ስናስረዳው አልገባው ያለው አንድ በክርስቶስ አምኖ የተጠመቀን ሕፃን ልጅ ስናስረዳው ወዲያው ይገባው። አንድ ልቡ ወደ ክርስቶስ እየመጣ ያለ ራሱን ለክርስቶስ እያዘጋጀ ያለ ሰው ስንነግረው የሚያዳምጠውን የሚተረጎምለትን ሕሊና ውስጥ እንዲረዳ የሚያግዘውን የመንፈስ ቅዱስ ጸጋ የሌላቸው ሰዎች ሺዎች ናቸው። ልባቸው ላይ መንፈስ ቅዱስ እየነገራቸው ልባቸው የደነደነ ሰዎች አሉ። መንፈስ ቅዱስ ማስረዳት አቁሞ አይደለም። ጆሮ ያለው ሁሉ ይሰማል። ጆሮ የሚሰማውን ሁሉ ልቡ ላይ እንዲረዳ እግዚአብሔር ያግዟል። የእግዚአብሔርን ቃል ግን መስማት የማይፈልጉ ልባቸውን ያደነደኑ ሰዎች እንዳሉ ደግሞ ይህ ክፍል ይነግረናል። እግዚአብሔር ስላልፈቀደላቸው ሳይሆን ሰው በሚናገረው ንግግር በሰው ላይ አድሮ እግዚአብሔር ሲያስተምር ልቡ ላይ እየተሰማው አልቀበል ብለው የሚደነድኑ ሰዎችም ጭምር እዚህ ውስጥ እንዳሉ ይህ የመጽሐፍ ቅዱስ ክፍል ይነግረናል። እንደዚህ ይላል፣ ለእናንተ የእግዚአብሔርን መንግስት ሚስጥር ልታውቁ ተሰጥቷቸዋል። በምሳሌ የሚያስተምሩን፣ በቀጥታ የሚያስተምሩን፣ ወንጌሉ ይተርጎም አይተርጎምም እግዚአብሔር አምላክ ከኛ ጋር ስላለ በቀላሉ እንድንረዳ ያደርጋል። ሐዋርያት የተነገሩን ሚስጥር በቀላሉ እንደሚረዱት ከእግዚአብሔር እንደተሰጣቸው ተነገራቸው። በውጪ ላሉት ግን አለ። በምን ላሉት? በውጪ ላሉት ግን። በውጪ ላሉት ግን ሲል አካሉ ያልሆኑት ክርስቶስን ለማይቀበሉት በራሳቸው ምድራዊ ጥበብ የክርስቶስን የእግዚአብሔርን መንግስት የሚመዝኑት
በውጭ ላሉት አካል ለመሆን ፈቃደኛ ላልሆኑት በምድራዊ ጥበብ በምድራዊ ምርምር ራሳቸውን ያገዘፉ እናውቃለን ለሚሉ በፈለጉት ትርጓሜ ለሚተረጉሙት ለእንደነዚህ አይነቶቹ በምሳሌ ይሆንባቸዋል። ለእናንተ ምሳሌው ግን ምሳሌ አይሆንባችሁም አላቸው። ስለዚህ አሁን እኛ ለምንሰማው ትምህርት የእግዚአብሔርን መንግስት ልናውቀው ተሰጥቶናል። የመንፈስ ቅዱስ ልጅነትን የመንፈስ ቅዱስን እውቀት እንድናውቅ እግዚአብሔር አምላክ መንግስቱ ዓላማው እቅዱ ምን እንደሆነ እንድንረዳ ለእኛ ተሰጥቶን፣ በውጭ ላሉት ግን ምሳሌ ብቻ ሆኖ ይቀርባቸዋል። ለዚህ ነው አትታዘቧቸው፣ ልክ እኛ ስንማማር ተረት ተረት እያሉ የሚጽፉት ለእነሱ ተረት ተረት፣ ለእኛ ደግሞ ሚስጥር ማወቂያችን ጭምር መሆኑ ልናውቅ ይገባል። ስለዚህ ተረት ተረት የሚል ብታዩ ይሄ ቃል ተደጋግሞ ይጻፋል። ያው ክርስቶስ እየነገረን እኮ ነው። ለእነሱ ምሳሌ ለእነሱ ሁሌ ተረት ሆኖ ይቀመጥባቸዋል። ለእኛ እግዚአብሔር ለመረጠን የእርሱን ደጅ ለተቀበልን ከእርሱ ጋር ላለን ግን ደግሞ የህይወት ቃል መሆኑን ልናውቅ ይገባል ማለት ነው። ከዛ እንደዚህ ብሎ ይናገራል ጌታችን ኢየሱስ ክርስቶስ። እነዚህ በውጭ ስላሉት ማየትን አይተው እንዳያውቁ መስማትንም ሰምተው እንዳያስተውሉ እንዳይመልሱ ይቅርም እንዳልላቸው ኃጢአታቸውም እንዳይሰረይላቸው እርሱም እንዲህ አላቸው። ኃጢአታቸው እንዳይሰረይላቸው የሚያዩትን ያያሉ ግን አያስተውሉም፣ የሚሰሙትን ይሰማሉ ግን አያዳምጡ። ኃጢአታቸው ይቅር እንዳይባል ንስሐ አይገቡም። ሰው ንስሐ እንዳይገባም አያደርጉ። ስለዚህ እግዚአብሔር አምላክ እርሱም እንዲህ አላቸው፣ ይችን ምሳሌ አታውቁምን? እንግዲህ ምሳሌ ሁሉ እንዴት ታውቃላችሁ? ዘሪው አላሁ መተርጎም ጀመረ። ዘሪው የእግዚአብሔርን ቃል የሚዘራ ነው። ዘሪው የእግዚአብሔርን ቃል ምን የሚል የሚዘራ የሚያስተምር። የእግዚአብሔር ቃሉ ማን ነው? ክርስቶስ ነው። ክርስቶስ የተናገረውን ቃል የሚያስተምሩ፣ ስለ ክርስቶስ የሚናገሩ፣ ስለ እውነተኛ ቃል የሚናገሩ፣ የዘላለም መንግስት የምናገኝበትን ቃል የሚያስተምሩ። ይህ ዘርዘሪ ተብሎ የተጻፈው ዘርዘሪ ተብሎ የተጻፈው የመጀመሪያው የአዲስ ኪዳንን የእግዚአብሔርን ቃል እንድናውቅ በቃልነት አይተነገራል። ስለዚህ ዘርዘሪው የእግዚአብሔርን ቃል የሚዘራ ነው። ቃል በተዘራበት መንገድ ያሉም እነዚህ ናቸው። ስለዚህ መንገድ ያሉት ቃሉን የሚሰሙት ናቸው። ቃሉን እንደሰሙ ያን ጊዜ ሰይጣን መጥቶ የተዘራውን ቃል ከልባቸው ይወስዳል አለ። የመጀመሪያው ዘር በመንገድ ላይ ሲዘራ ዘሩ የወደቀበት። ስለዚህ ወዲያው ወፎች መጥተው ወሰዱ ሲል ወፎች ያላቸው ሰይጣን ልባቸው መንገድ የሆነ ዛሬ ብዙ ጊዜ የተቸገርነው እችኛው ዘር ላይ ሆነን ነው። ይሄኛው ዘር የወደቀባቸው ሰዎች ሆነን ነው። እንሰማለን ግን የለን። ሰምተን ወዲያው ሳንተገብረው ወዲያው ዘሩ ልባችን ላይ ይወድቃል። ግን ልባችን መንገድ ስለሆነ ይወሰዳል። አንረጋጋም፣ አናስተውልም። ምን እንደተማርን ለህይወታችን እንደሚጠቅምን አናውቅም። እንሰማዋለን፣ ደስ ይለናል፣ ግን የለን። ከትንሽ ጊዜ በኋላ ድጋሜ እንረሳዋለን። ወድቀን በኃጢአት እንገኛለን። ኃጢአትን እንጠለዋለን፣ ግን ወጣው ደግሞ ኃጢአት ውስጥ እንገባለን። ስለዚህ ጌታችን ሲናገር 4 አይነት የእግዚአብሔርን ቃል የሚሰሙ እንዳሉ ነግሮናል። 4 አይነት ቃሉን እንደሰሙ ያን ጊዜ ሰይጣን መጥቶ የተዘራውን ቃል ከልባቸው ላይ ይወስድባቸዋል። ዳግመኛም በጭንጫ ላይ የተዘራው ዘር፣ ጭንጫ ቅድም ሁለተኛው ዘር የወደቀበት። ራሳችንን እንገምግም። መሬቱ ላይ ነን ወይንስ ደግሞ ጭንጫው ላይ ነን? ወይንስ ደግሞ እሾክ ላይ የወደቀው ነን? ወይስ ደግሞ በመልካሙ ዘር ላይ መልካሟ መሬት ተብላ የተጠራችው ላይ የወደቁት ነን? አሁን እየሰማን ያለ ነው ቃል በየትኛው መሬት ላይ ሆነን ነው እየሰማን ያለ ነው? ጌታችን እየተረጎመ ነው። የተናገረውን ሚስጥር ራሱ ተርጉሞ እያስተማራቸውን ያለው። የተዘራውን ቃል ከልባቸው ይወስዳል ካለ በኋላ ዳግመኛ በጭንጫው ላይ የተዘሩ ቃሉን ሰምተው ፈጥነው በደስታ የሚቀበሉት እነዛ ናቸው። ልክ የእግዚአብሔር ቃል ሲነገር እልል የሚሉት በፍጥነት ቃሉን ቶሎ ብሎ የሚቀበሉት፣ የእኛ ነው ብሎ ወዲያው የሚወስዱት። ነገር ግን ለጊዜው ነው እንጂ ስር የላቸው። ስለዚህ ቃል መከራ ወይም ስደት በሆነ ጊዜ ወዲያው ይክዳሉ። ያመኑ ይመስላሉ፣
ነጠላ አለባበሳቸው ሲያምር፣ በቤተ መቅደስ ውስጥ ስራ ሲያስከብሩ ሲያምሩ፣ ጸበል ቦታ ላይ ሲያስተምሩ ሲያምሩ፣ ለወቀሳ ሲፈጥኑ ደስ ሲሉ፣ ልክ ግን በቤተ ክርስቲያን ላይ መከራ ሲመጣ አሁን እንዳሳለፍናቸው መከራዎች ያኔ ማተብ ለመበጠስ የሚቀድማቸው የለም። ክርስቶስ እነዚህንም ያውቃቸው። ምክንያቱም ጭንጫው አፈር የለውም፣ ስር የሚበቅልበት ቦታ የለውም። ጥልቅ አይደለም። እነዚህ ከላይ ብቻ የክርስቶስን ቃል የሰሙ ደስ የሚላቸው ግን መከራ ሲመጣ ድራሻቸው የሚጠፉ እንደነዚህ አይነት ሰዎች እንዳሉ ክርስቶስ ያውቃል። ከነዚህንን አሁንም ራሳችንን እንገመግማለን። በእሾህ መካከል የተዘሩ ቃሉን የሚሰሙት እነዚህ ናቸው። በእሾህ መካከል ያሉት እነዚህ ናቸው። የዚህ ዓለም ሀሳብና የባለጠግነት ማታል፣ ሌላው ምኞት ሁሉ ይገቡበትና ቃሉን ያንቁታል፣ እርሱም አያፈራም አላቸው። አሉ ከክርስቶስ ጋር የሉም የሚባሉ አይደሉም። ግን ደግሞ እነዚህ አይነት ሰዎች የምድር ምኞት የማይለቃቸው የእግዚአብሔርን ቃል ይይዛሉ፣ ወደ ዝሙት ይወድቃሉ፣ የእግዚአብሔርን መንግስት መከተል ይፈልጋሉ፣ ስለ ሀብታቸው ይጨነቃሉ። የክርስቶስ ነን ብለው ቃሉን ይሰሙታል፣ ግን ደግሞ ካጠራቸው እሾህ ውስጥ መውጣት አልቻሉም። አይሰጡም፣ አያበሉም፣ አይለግሱም፣ ይስገበገባሉ። የስም ብቻ ሀብት፣ ምድራዊ የሆነ ህይወት ላይ ብቻ ያተኮሩ አይነት ሰዎች በእሾህ መካከል እነዚህ ናቸው ቃሉ የሚሰሙት አለ። ፍሬ አያፈሩ፣ ፍሬ የላቸው፣ ይበቅላሉ፣ እሾህ ይዟቸዋል፣ አይደርቁም፣ እንደ ሌሎቹ አይጠወልጉም። እሾህ ግን አንቋቸዋል፣ ፍሬ ግን የለባቸው። ዘሩ ፍሬ አልባ የሆነ ራሱን እንኳን አይተካም። ስለዚህ እንደነዚህ አይነት ሰዎች እንዳሉ ክርስቶስ ተናገረ። አራተኛው በመልካም ምድር ላይ የተዘሩት ቃሉን ሰምተው የሚቀበሉት እነዚህ ናቸው። አንዱ 30 አንዱም 60 አንዱም 100 ቅንጣት የሚያፈሩ እነዚህ ናቸው። እንዲህም አላቸው፣ መብራት አብርተው እንቅብ ሊደፉባት ወይስ ሊያኖሩት ሻማውን ይከድ ነው። ብርሃን መሆን እየቻሉ 60 30 100 30 60 ፍሬ የሚያፈሩ የእግዚአብሔርን ቃል ሰምተው በፍሬ እኙ። መልካም መሬት ላይ የተዘራ ዘር እኮ አንድ ፍሬ ወድቃ አንዷ ፍሬ ሞታ 60 30 100 ፍሬ ታፈራለች። ገበሬው በተስፋ አንዷን ዘር ይጠራትና አንዷ ዘር ወድቃ ብዙዎች ይዛ ትነሳለች። እውነተኛ መሬት ላይ ወደቅ ቃሉን በትክክል የሰሙ ሰዎች 30 ያፈራሉ፣ 60 ያፈራሉ፣ 100 ያፈራሉ አለ። የእግዚአብሔርን ቃል ሰምተው ምን የእግዚአብሔርን ቃል ሰምተው የእግዚአብሔርን እውነተኛ ቃል ሰምተው በልባቸው አኑረው ከእግዚአብሔር ጋር አብረው ለመኖር የወሰኑ እውነተኛ ለምለም የሆነች መሬት ላይ በልባችን ለምለም መሬት ያዘጋጀን እኛ ለምንናገረው ቃል ለእግዚአብሔር የሚሆኑ 30 60 100 ፍሬ እናፈራለን። እግዚአብሔር አምላክ እንዳፈራ ነው ፍሬ ዋጋችን ምን ይላል? ይከፍለናል። ስለዚህ ምን ይላል? እንዲህም አላቸው፣ መብራትን አብርተው እንቅብ ሊደፉባት ወይም ከአልጋ በታች ሊያኖሯት የሚያመጧት አሉን? በመቅረዟ ላይ ሊያኖሯት አይደለምን? በሚታይ ከፍ ባለ ቦታ ለብዙዎች ብርሃን ይሆን ዘንድ አይደለ እንዴ የምናስቀምጣት እያለ ነው ጌታ። ስለዚህ ብርሃን እንድንሆን እየነገረን ራሳችንን አድነን ራሳችንን ለሚገባው ክብር አዘጋጅተን የእግዚአብሔርን ቃል ሰምተን ከአራቱ ቃሉን ከሰሙት መካከል የመጨረሻው በመልካም መሬት ላይ የወደቀ መልካም ልብ ያለን ሰዎች ሆነን ከእግዚአብሔር ጋር እንድንመላለስ ስላለፈው ታሪካችን ትተን ስለሚመጣው የዘላለም ሕይወት አስበን 30 60 100 ፍሬ አፍርተን በፊቱ እንድንቆም ለዓለም ብርሃን እንሆን ዘንድ እግዚአብሔር እየነገረን። የሚሸሽግ ስውር የለም፣ የማይገለጥ የተሸፈነ ነገር የለም። የሚሰማ ጆሮ ያለው ይስማ። የሚሰማ ጆሮ ያለው ሰው ይስማ። ተደብቀን የምናደርገው ነገር ሁሉ ይጋለጣል። እውነተኛ ፈራጅ፣ እውነተኛ ዳኛ ያያል። መለኮት የሌለበት ቦታ የለም። እግዚአብሔር መለኮት በጓዳ ውስጥ አለ፣ በመኝታ ቤት ውስጥ አለ። የምንተነፍሰው አየር የሌለበት ቦታ አለ እንዴ?
የምንተነፍሰው አየር ያለበት ቦታ ሁሉ እግዚአብሔር አምላክ አለ። ተደብቀን የምናደርገው ኃጢአት ይታያል። የምንበድለው በደል ይታያል። በልባችን ውስጥ በሰውነታችን ውስጥ አየር አለ። አየር ካለ እግዚአብሔር አለ። እስትንፋስ ነው እግዚአብሔር አምላክ። ህይወት ነው እግዚአብሔር አምላክ። እግዚአብሔር የሌለበት የለም። ሰው ልባችንን ባይ እግዚአብሔር ያየዋል። ሰው ውስጣችንን ባይ እግዚአብሔር አምላክ ያየዋል። ሰው ጓዳችንን ባይመለከት እግዚአብሔር አምላክ ይመለከታል። በህሊናችን ውስጥ ያለውን እግዚአብሔር አምላክ ይመረምራል። ሰው መልክን፣ ሰው ውበትን፣ ሰው ገናናነትን፣ ታላቅነትን አይቶ ይፈርዳል። እግዚአብሔር አምላክ ኩላሊትን፣ ልብን ይመረምራል። ተደብቀን ለምናደርገው ነገር ሁሉ እግዚአብሔር አምላክ ምሕረትን ይስጠን። ከዚህ በኋላ ባለው ህይወታችን ደግሞ እግዚአብሔር አምላክ ብርታትን፣ ጥንካሬን ይስጠን። የሚሰማ ጆሮ ያለው ይስማ። ስለዚህ የሚሰማ ጆሮ ካለን እንስማ። እንዲህም አላቸው፣ የምትሰሙትን አስተውሉ። ስለዚህ ለእኛ ይህ ቃል ዛሬ እኛ ለምንሰማው ይህን የክርስቶስን ቃል ለምንሰማ ሰዎች የተነገረ እውነተኛ ቃል ነው። የምትሰሙትን ምን በሉ? አስተውሉ። በሰፈራችሁበት በዚያ መስፈሪያ ይሰፍራችኋል፣ ይጨምሯችኋል። ላለው ይሰጡታል፣ ይጨምሩለታል። የሌለውን ግን ያን ያለውን እንኳን ይወስዱበታል። ያለን ነገር ምንድን ነው ብለን እንመርምር። ያለንን ሳናውቅ ያለንን ቀብረን የተሰጠንን ቀብረን እግዚአብሔር ፊት ብንቆም እንጠየቅበታለን። የመዘመር ጸጋ ያላችሁ ዘምሩ፣ የማስተማር ጸጋ ያላችሁ አስተምሩ፣ የመስጠት ጸጋ ያላችሁን የማካፈል ጸጋ ያላችሁ ስጡ፣ ሰዎችን የማዳን ጸጋ ያላችሁ አድኑ፣ ሰዎችን የመምከር ጸጋ ያላችሁ ምከሩ፣ ሰዎችን መንገድ የማሳየት ያላችሁ ጸጋ ስጡ፣ የማልበስ ጸጋ ያላችሁ አልብሱ፣ የመመገብ ጸጋ ያላችሁ መግቡ፣ የማጠጣት ጸጋ ያላችሁ አጠጡ። ሳምራዊቷ ሴት ውሃ ስላጠጣች ክርስቶስን አግኝተዋለች። ኤልያስን በቤቷ ያስተናገደችዋ በቤቷ በረከት ሞልቶላት፣ ሐዋርያትን በቤታቸው የተቀበሉ በበረከት ተጎብኝቷል፣ ከሞት ድነዋል። ዛሬ ያለንን ጸጋ እንጠቀም። ስለዚህ ላለው ይሰጠዋል፣ ለሌለው ምን ይሰጠዋል? ምኑን ያበዛለታል? ያለን ምንድን ነው? ያለ ትንሽ ነገር ካለችን እግዚአብሔር እሷ እንዲያበረክትልን በእሷ ደስተኛ ነው። ምንድን ነው የተሰጠን ነገር? እኛ የእግዚአብሔር አምላክ ወደዚህ ምድር ሲያመጣን ለምንድን ነው ያመጣን? ይህን ማወቅ አለን። ይህን መረዳት አለብን። አንድ ሰው የጸጋዎች ሁሉ እንደው የአገልግሎት ታናሽ የሚባለው ምንድን ነው? ናታኔም ነው አይደለ? የአገልግሎት ታናሽ የሚባለው ያቺ የአገልግሎቷን ታናሽ የምትባለው ትልቅ የሚያደርግ አምላክ አለ። በደጁ ወድቆ የእግዚአብሔር ደጅ ጠራጊ መሆን ናታኔምነት ታናሽ አገልግሎት ተብሎ ይጠራል አይደል? ናታኔምነት ከሁሉም በላይ ደግሞ የላቀ 2 ዲናር ያላት ሴት የሰጠችው በመጽሐፍ ቅዱስ ተመዝግቦላት። ዛሬ እንስጥ፣ እግዚአብሔር ያበረክታል። ዛሬ እናድርግ፣ እግዚአብሔር አምላክ ከኛ ጋር። ዋጋችንን የማይቀንስ እግዚአብሔር አምላክ ለቃሉ የታመነ ነው። ስስትነት ከልባችን ይውጣ። ስናካፍል ይበዛልን፣ ስንሰጥ በበረከት እንሞላለን። ለዚህ ነው ላለው ይሰጠዋል፣ ይጨምሩለታል፣ የሌለውን ግን ያን ያለውን እንኳን ምን ይሆንበታል? ይወሰድበታል ብሎ ክርስቶስ ተናገረ። ቃሉ የታመነ አይደል? ስለዚህ ያለ የሰጠ የሌለው ሁሉ ይጨመርለታል። ይቀጥልና ስለ ዘር ስለ መከር ደግሞ ይናገራል። እርሱ እንዲህ አላቸው፣ የእግዚአብሔር መንግስት መልካም ዘርን በምድሩ ላይ እንደሚዘራ ሰው እንደዚሁ ናት። የእግዚአብሔር አምላክ መንግስት መልካም ዘርን በምድር ላይ እንደሚዘራ አይነት ሰው ናት። እርሱም በሌሊት ይተኛል፣ በመዓልትም ይነሳል። እርሱም ሳያውቅ ዘሩን ይበቅላል፣ ያድጋል። በምድሪቱም ከእርሷ ፍሬ ትሰጣለች። በመጀመሪያ ቡቃያ፣ ከዚያም በኋላ ዛላን፣ ቀጥሎም በዛላው ላይ ፍጹም ሰብልን ትሰጣለች። ፍሬንም ፈጽሞ ባፈራ ጊዜ ያን ጊዜ መከር ደርሷልና ማጭድ ይላካል። ገበሬው በመልካም ሰዓት ላይ ዘሩን ይዘራል። ዘሩን በሂደት ውስጥ መሬት ምን ታደርጋለች? ታበቅላለች። መሬት ካበቀለች በኋላ ያ የበቀለው ዘር ፍሬ ያፈራል። ፍሬ ባፈራ ሰዓትና የመከር ጊዜ ማለትም አንድ ገበሬ አሁን ሰኔ ላይ ያርሳል አይደል? ከዛ ወዲያ ዘር ይዘራል። ከዛ ወዲያ እስከ ጥቅምት ነሐሴ ድረስ አይደል? ጥቅምት፣ መስከረም፣ ጥቅምት፣ ህዳር፣ ጥቅምትና ህዳር አካባቢ ላይ እህል ይደርሳል። እኔ እንትን አይደለሁም ገበሬ ስላለ ጥቅምትና ህዳር አካባቢ ዘር ይበቅላል።
ልክ ዘሩ ሲደርስ ንፋስ መንፈስ ሲጀምር ለምለም የነበረው ወደ መድረቅ ሲጀምር ዘሩ ለፍሬ መለቀም ዝግጁ ሲሆን የሚቀጥለው ነገር ገበሬው በእጁ ምን ይዞ ይመጣል? ምን ይይዛል ገበሬ? እስኪ አስቡ። አሁን ዘመን እየተራቀቀ ማሽን የሆነው ማጭድ ይመጣል እንጂ ገበሬው በህብረት ሆኖ በአንድነት ሆኖ ምን ይዞ ይመጣል? ምን ይዞ ይመጣል? ማጭድ ይይዛል። ማጭድ ይይዛል። ማጭድ ገለባውን ከምኑ ይለያል? ከፍሬው ይለያል። ሰው ገለባው ከፍሬው የሚለይበት ጊዜ ይደርሳል እያለን ነው ክርስቶስ።